ሰላም ሰላም ውድ ቤተሰቦቼ እንደምን ዋላችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም። ፈጣሪ ስም እየተመሰገነ ይሁን። እኔ ጋር ሁሉም ሰላም ነው፣ ሁሉም ነገር መልካም ነው። ጌታ ስም ይባረክ እያልኩ ዛሬ በአዲሱ ቪዲዮ መጥቻለሁ። ሩታና አብርሃም ተገናኙ። ከተገናኙም በኋላ አብርሃም ኬት ፕርማ ተቀዶል አለቀ አልተባለም እንዴ? በቃ አበደ አብርሃም አበደ። እናንተ ገብታችሁ አያችሁ? አብርሃም አበደ። ከሌላ ወንድ ጋር እሷን መታየት እኔ አልፈልግም። ከኔ ጋር መታረቅ ለምንድን ነው እምቢ ያለችው? ለዚህ ነው እንዴ? እሱ ከልጅቷ ጋር ነው። ሩታ ደግሞ እንዴት ምን ብላ ነው እሱ የምትቀበላት? ጋሽም ኢቶቹም ሁሉ መጥቶ ለማስታረቅ ሞክሯል። ከዛም እምቢ አለችው። ከዚህ በፊት እንደዚህ ሆና አታውቅም። ሩታን እንደዚህ አይነት እኔ ገምቼም አላውቅም። ላወላ አንተ ምን እየሆንክ ነህ? አንተ ምንድን ነው የተኛው ጽድቅ ነገር አንተ እያደረክ ነህ? አንተ ከሌላ ሴት ጋር ስትሄድ እሷ ከሌላ ወንድ ጋር ሄደች። አለቀ። እኩል ነው። ይህንን ሁሉ ያደረገ አንተ ነህ። አሁን አዲስ ሆነ። ወይኔ አብርሃም አበደ፣ አንጨረጨረ። አብርሃም አንጨረጨረ። በስማ ይሄዳል፣ ይመጣል። በቃ እሱ የሚሆነው ነገር አጣ። ልጁ የማይሆን ልጅ ነው። የሆነ ነገር ለማድረግ ወደኋላ የማይል ልጅ ነው። ምናምን እንደዚህ የሆንክ መጀመሪያ አርፈ አትቀመጥም ነበር? ከሚስት ጋር ምን ከሌላ ሴት ጋር አንጠላጠለ? አንተ ምን ጥሩ ነገር ሰርተህ ነው? አንተ ደግሞ አሁን መጥተህ እንደዚህ ያልጠበቁም እሷን እንደዚህ ያልጠበቁም እንዲያ ነው። ፍርማ እኮ 80 ተገዷል። አለቀ አይደለም? ያንተ ምንም አይደለችም አይደለም? ለምን ታወራለህ? ለምንድን ነው አንተ ከሴት ጋር ሄድክ፣ እሷ ወንድ ጋር መጣች? ያንተ ጊዜ ችግር ያለ የእሷ ጊዜ የባሲ ይሆናል። ለምን? እሷ እኮ ልጅ ናት፣ አንተም ልጅ ናት፣ እሷም ልጅ ናት። አንተ እንደት እሷም ሄደች። በቃ አለቀ እኮ እኩል ነው። አሁን በዚህ ምን አንጨረጨረ? አንተን የአብርሃም የሚባል ልጅ እንደውም እንዴት እንዳስጠላኝ እግዚአብሔር። አንተ መቼ ጥሩ ነገር ሰርተህ ነው ለሷ? መቼ ጥሩ ነገር ሆንክ? አሁን ደግሞ መተህ ታንጨረጭራለን። ሲያስጠላ የእውነት በጣም ነው ያስጠላኝ። አቦ ይመችሽ። ዛሬ ትላንት የለቀቀውን ቪዲዮ አይታችሁ ሄርሜላ አዋረደችው። እሱ ባይዘወይ ጣይሙ ያምራል፣ እሱ ልጁ ያምራል አለችው። በቃ አሁን አብርሃም ከሰረ። የአብርሃም መልክና የአብርሃም ነገር ከሰረ። አሁን ደግሞ የሩታ ያመጣቸውን ፍቅረኛው እያደነቀች ናት። አያችሁ? አሁን አብርሃም ኪሳራ ውስጥ ገባ ማለት ነው። ውርደት ነው ይሄ፣ ለአብርሃም ውርደት ነው። አሁን ደግሞ ሚስቴ ናት። መጥፎ ጊዜም ጥሩ ጊዜም በአንድ ላይ አሳልፈናል። እስካሁን ሚስቴ ናት። 80 ከተቀጠተ በኋላ የምን ሚስት ነው ደግሞ? ከዚህ በኋላ ምን ጥሩ ነገር ሰርተው ነው እሱ? ቆይ አሁን ወደ ሩታ ጋር እንደዚህ እየንጨረጨረ እሷ ሌላ ወንድ ጋር እሱ ትቶ ሄዶ አይደለም እንዴ? ቤተሰቦች እስቲ እናንተ ምን ትላላችሁ? እሱ ትቶ ሄዶ አይደለም? በእሷ ጊዜ ለምን ይይዛል? ሁሉም እኩል ነው፣ እኩል ነው። እሷ የምታደርገው ነገር እሷ ትላንት የፈሰደችው ቪዲዮ ትክክል በጣም ይደብራል ምናምን። አንተ ይደብር አይደብርም? እሷን ምን ይመለከታል? አንተ ሲታል ከርምል ጋር ይሄንን ቪዲዮ ስትሰራ በውሃ በራቁትነት እዛ አልጋ ውስጥ አንተ እንደዚህ ስትሆኑ እሷም አይደብርም? ለምን አላሰብክም? ያ ጊዜውን ለምን አላሰብክም? ሩታን እሷን ይደብራታል፣ እንደዚህ አይነት ነገር አላደርግም ብለህ ለምን አላሰብክም? አይምሮ ከየት መጣ? አሁን ገና እሷ ፍቅረኛ ከያዘች በኋላ አንተ መንጨራጨሪና ወዲህ እግዚአብሔር በጣም ነው የሚደብረው። ያንተ ነገር ደግሞ ያስጠላል። መጀመሪያ አንተ ራስህ ትክክል አይደለም። አብርሃም ምን ሆነሃል? መጀመሪያ
አንተ ጋር ነው ስህተቱ። ከመጀመሪያው ጀምሮ ጥፋት ያለው አንተ ጋር ነው። እኛ በሩታ ላይ ጥፋት ብናይ ሩታ እንደዚህ አትሆን፣ ይሄ አንቺን ያው አይመስልም፣ እንደዚህ አይነት ነገር አታድርግ እንላለን። ግን አንተ ስላደረግ እጁን እየከፈለች ናት። አንተ እሷን ትተ እርጉዝ ሆና እሷ በሆድ ልጅ ይዛ ያንተ ልጅ ይዛ እሷ እዛ ጋር ስትከራተት አንተ ከልጅቷ ጋር በየቦታው በየአልጋ ቤት በየሆቴል እየዞርክ ነበር። ታዲያ አንተ እሱን አንተን ባህል ብላ ቤት ትቀበላለች? አንተ እንደዚህ ነው የምታስበው? አንተ አሁን እኮ ነው እኔ ያየሁት፣ አሁን እኮ ነው ያየሁት። እግዚአብሔርን ምን ጥሩ ነገር ሰርቶ ነው እሱ እንደዚህ የሚያስጨራጭረው? እንደዛ ከሆነ አርፎ ለምን ከእሷ ጋር አልተቀመጠም? እሷን የዘኛው ሰዓት ይቅርታ ጠይቆ እጅት ሄርሜላ የምትባል የእውነት የሜዳ አህያ ናት። ህዝብ ሁሉ በእሷ ላይ ነው መሰለኝ። በቃ እንዴት እንዳስጠላች ምን ትመስላለች? ከዛም ደግሞ ቪዲዮ ስትሰራ ጡት ማሻ የለም እንዴ? አንተ አብርሃም በእግዚአብሔር ጡት ማረሳ ገዝተህ ስጣት። በእግዚአብሔር እንደው ጓደኛው አይደለችም? ሚስት ባይሆንም ጓደኛ አይደለችም? ጡት ማሻ ገዝተህ ስጣት። በእግዚአብሔር ምን ይመስላል ጡቱ? ወይ ሲያስጠላ! ምን ትመስላለች? እስቲ ሩታን ውዩ ሸንቀጥ ብላ ዝንጥ ብላ አቃጠለችው። ሄርሜላ ተቃጥላ ነው ሄደችው። እሳ ላይ ጌታን ደስ ብሎኛል። ሩታ ልክ ልኳን ነግራ አቃጥላ ነው ሄደችው። ግን ሄርሜላ አብርሃምን ቀበረችው፣ አዋረደችው። ባይዘዋይ መልኩ ልጁ ያምራል ብላ ወደ ልጁ ጋር መጣች። በቃ ሩታ የያዘው ነገር ሁሉ ሄርሜላ ያምራል። ጌታ እኔ አሁን የእውነት አሁን እኮ ነው ያየሁት የአብርሃም መንጨራጨሩ። ሩታን እንደዚህ አልጠበቁም፣ እንዲህ አልሆንኩ። አንተ መቼ ጥሩ ነገር ሰርተክ? መጀመሪያ ራሳችሁን አጽዱ። ሲያስጠሉ ራሳችሁ ቆሻችሁ ሌላ ሰው ቆሻሻ ታደርጋላችሁ። ለኦዲየንስ ገና ቆይ እናንተ መጥፎ ነገር ሲታደርጉ ኦዲየንስ ምንም አይታይም ታያላችሁ። ግን እናንተ ለራሳችሁ ጭንቀት ውስጥ ነው የሆነ ችግር ሲፈጠር ኦዲየንስ ይታያል። እናንተ ኦዲየንስ ያለው ነገር